ጤና ይስጥልን የመድፈኛው ቤተሰቦች እንደምን አላችሁ? አርሰናልን የተመለከቱ ጉዳዮችን ብቻ እየተመለከትን በሚቀጥሉ ደቂቃዎች ላይ ቆየት እንላለን። የዝውውር ጉዳዮችን ይዘናል። አርሰናልን በተመለከተ የተሰሙ አዳዲስ ጉዳዮች፣ በእያንዳንዱ ቦታዎች ላይ አርሰናል ምን እያደረገ ይገኛል፣ ድርድሮችስ ምን ላይ ይገኛሉ ብለን እያንዳንዱን ዝውውሮች እየተመለከትን እንቆያለን። አብራችሁን ቆዩ በቻላችሁት። በዓለም ዋንጫ ላይ ያሉ የአርሰናል ከዋክብትን በተመለከተም ጥቂት ነጥቦችን አንስተን የምንጀምረው እንደተለመደው ዓለም ዋንጫው 104 ጨዋታዎች ይደረጋሉ ተብሎ 4 ጨዋታዎች ብቻ ቀርተዋል። 100 ጨዋታ ትናንትና 100ኛውን ጨዋታ ተመልክተናል። እንግሊዝ ብሔራዊ ቡድን ወደ ቀጣዩ ዞር ያለፈበት ጨዋታ በአርሰናል ተጫዋቾች በኩልም በጨዋታው ላይ ብዙ ድል ያገኙበት ነበረ። ስለ ጨዋታው ጥቂት ነጥቦችን እየተመለከትን እንቆያለን። ከእናንተ ጋርም በተያዘ እንድትሳተፉባቸው የምናነሳቸው ጉዳዮች ይኖራሉ። የሚኬል ሜሬኖና የማርቲን ኦዴጋርድን የዓለም ዋንጫ ተሳትፎ ቆይታ እንዴት ተመለከታችሁት? በእንግሊዝ ብሔራዊ ቡድን በኩል በቀጣይስ ማን ለዋንጫ ይደርሳል ብላችሁ ታስባላችሁ? ዊሊያም ሳሊባ በስፔን ብሔራዊ ቡድን ደግሞ የፈረንሳይና የስፔን ጨዋታ ይጠበቃል። ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን፣ ሚኬል ሜሬኖ፣ ማርቲን ዙቢሜንዲ እንዲሁም ደግሞ ዳቪድ ራያ በስፔን ብሔራዊ ቡድን በኩል የእንግሊዝ ብሔራዊ ቡድን 4 ተጫዋቾች አሉ። ቡካዮ ሳካ፣ ኖኒ ማዱዌኬ፣ ኤዜ እንዲሁም ራይስን። በተቃራኒ ደግሞ የሚገጥመው ብሔራዊ ቡድን የአርጀንቲና ብሔራዊ ቡድን ነው። የአርጀንቲና ብሔራዊ ቡድን ውስጥ የአርሰናል ተጫዋች የለም። ስለዚህ በቀጣይ በፍጻሜው እነማን ከነማን ጋር ሊገናኙ ይችላሉ? እስቲ መልእክቶቻችሁን እየላካችሁልን በምናነሳቸው ጉዳዮች ላይ ሀሳብ፣ አስተያየት፣ ጥቆማዎቻችሁን እንቀበላለን። ትናንትና የላካችሁልን መልእክቶችን መለስ ብዬ ያቀርብላችኋለሁ። የአርሰናልን ጉዳዮች ብቻ እንመለከታለን። የአርሰናል ደጋፊዎች ከሆናችሁ ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ አግዙን፣ አበረታቱን። ቻናላችንን በጋራ እናሳድግ። 23100 ሰብስክራይበር ላይ ቆመናል። ከዛ ከፍ ማለት አለብን። 23000 ከገባን እንኳን ሳምንታት ተቆጥረዋል። ነገር ግን ብዙዎቻችሁ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ ቪዲዮቻችንን ተመልከቱ። በቀጥታ የዓለም ዋንጫ ጉዳዮችን ልናነሳ ነው። ከአርሰናል ተጫዋቾች ጋር በተያያዘ ግን ለእናንተ አሁን ከምጠራቸው 4 አማካዮች መካከል የኒውካስል ዩናይትድ ቡኖ ጉማሬሽ፣ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ፣ ዴክላን ራይስ በአንዳንድ ኳሊቲዎች ወደ በኋላ ላይ አነጻጽርላችኋለሁ። እናንተ የትኛው የተሻለ ከሁሉም በቀዳሚነት ማንን ታስቀምጣላችሁ? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብላችሁ አስቀምጡልን። ማርቲን ኦዴጋርድ፣ ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ቡኖ ጉማሬሽ ከነዚህ 4 አማካዮች 1 2 3 4 ብላችሁ ያስቀምጡ። ስለ መሐመድ ኤልኔኒም እናነሳለን። የቀድሞውን የግብጽ ብሔራዊ ቡድን ተጫዋች አርሰናሉን አማካኝ በምን ታስታውሱታላችሁ? ስለሱ ምን ይሰማችኋል? ሀሳብ አስተያየቶቻችሁ ላኩልን። በቀጥታ ወደ ጉዳዮቻችን አልፈናል። ላይክ አድርጋችሁ ጀምሩ። በዚህኛው የዓለም እግር ኳስ ዋንጫ ላይ በኖርዌይ ብሔራዊ ቡድን በኩል ኦዴጋርድ ተጠባባቂ መሆን አለበት የሚሉ ብዙዎች ነበሩ። ኦዴጋርድ ግን ቡድኑን በደንብ በክብር ለብዙ ርቀት አብቅቷል። ትናንትናም በእንግሊዝ ብሔራዊ ቡድን በኩል ሲጫወት ለኖርዌይ እንግዲህ ስትፈተንም አሲስት አድርጓል። ለመጨረሻ ጊዜ ኖርዌይ ዓለም ዋንጫው ላይ ስትሳተፍ 28 ዓመታት በፊት ነበርና ኦዴጋርድ ገና ከመወለዱ 6 ወራት አስቀድሞ ወይም ደግሞ የኖርዌይ ብሔራዊ ቡድን ሲሳተፍ ከ28 ዓመታት በፊት እንደነበረ ይታወቃልና ኦዴጋርድ ገና 6 ወራትን አስቀድሞ ነበረ። በዛ በወቅቱ ከ28 ዓመታት በፊት እሱ ገና 27 ዓመቱ ላይ እንዳለ ይታወቃል። ለመጀመሪያ ጊዜም ለብሔራዊ ቡድኑ ሲጫወት 2014 15 ዓመቱ ላይ እያለ ነበር። አሁን የኖርዌይ ብሔራዊ ቡድን ታሪክ በብዙ ተቀይሯል። ዓለም ዋንጫ ላይ ትልልቅ ብሔራዊ ቡድኖችን የሚፈትን እንግሊዝ እስከ ኤክስትራ ታይም የምትጓዝ ቡድን ሆናለች። ያም ከዚህ ብሔራዊ ቡድን ወሳኝ ተጫዋቾች መካከል አንደኛው ደግሞ ማርቲን ኦዴጋርድ እንደሆነ መናገር ይቻላል። ሙሉ ጤነኛውን ማርቲን ኦዴጋርድ በአርሰናል ቤት መመልከት የሚያስፈልግ ይመስላል። 2026 ላይ በአርሰናል ቤት 2026/27 የውድድር ዘመን በጥሩ ጤንነት በጥሩ ብቃት እንመለከተዋለን። 5 ጨዋታዎችን አድርጓል። 4 ለግብ የሆኑ ኳሶችን አቀብሎ ጥሩ ጉዞ ላይ ይገኛል። ሌላኛው ድንቅ ተጫዋች ደግሞ የሚጌል ሜሬኖ ልጅ ሚኬል ሜሬኖ ነው። ሚኬል ሜሬኖ በጀርመን ላይ ያስቆጠራት 119ኛ ደቂቃ ላይ የተቆጠረች የኳርተር ፋይናል ግብ ትታውሳለች። ራውንድ ኦፍ 16 ላይ ደግሞ በዚህኛው የፖርቹጋል ድል ላይ ያስመዝግቧል። ቤልጅየም ላይ ደግሞ ኳርተር ፋይናል ላይ ግብ አስቆጥሯል። እነዚህ 88፣ 91 እንዲሁም ደግሞ 119ኛ ደቂቃ ላይ የተቆጠሩ ናቸው። ትናንትና ቡካዮ ሳካ በእንግሊዝ ብሔራዊ ቡድን ውስጥ ሰከንድ ሃፉን ጀምሮ ተጫውቷል። ኖኒ ማዱዌኬ ፈርስት ሃፍ ላይ ተጫውቶ ነበረ። ኤበረቼዜ ደግሞ ዴክላን ራይስን ቀይሮ መግባቱን ተመልክተናል። ምክንያቱም ዴክላን ራይስ ብዙ መጫወት ሪስክ መውሰድ አልፈለጉም አሰልጣኝ ቶማስ ቱሄል ብዙ የሚባል ጨዋታ ነው። በእንግሊዝ ብሔራዊ ቡድን ግን ቡካዮ ሳካ ሲገባ
ከሌሎች ከእንግሊዝ ብሔራዊ ቡድን ዊንገሮች የመስመር አጥቂዎች ምን ይለየዋል? እናንተም ሀሳባችሁን አካፍሉን። ለምሳሌ ከአንቶኒ ጎርደን፣ ለምሳሌ ከማርከስ ራሽፈርድ፣ ለምሳሌ ከኖኒ ማዶኬ ምን ይለየዋል ስንል ኮንትሮል የእንግሊዝ ብሔራዊ ቡድን በኳስ ቁጥጥሩ ቴምፖውን በማቀዝቀዝ የሚፈልገውን በማድረግና በተለይ ዲሲሽን የበለጠ የተሻለ ውሳኔዎችን በመወሰን ከነዚህ ከጠቀስኳቸው ዊንገሮች በበለጠ ያ ኳሊቲ ያለው የእንግሊዝ ብሔራዊ ቡድን ኮንትሮል አርሰናል ላይም ኮንትሮልን በመፍጠር ረገድ የሚጠቀስ አይነት ተጫዋች እንደሆነ ይታወቃል። ሁሉም ዓለም ዋንጫው በጥሩ መንገድ እንደቀጠለ ይገኛል። የአርሰናልን ትልቁ ጉዳይ አነሳላችኋለሁ በዝውውሮች። ስለ ቶማስ ቱዌል ግን ስናነሳ ሚኬል ሜሬኖን በአንድ ወቅት ሴንተር ባክ አድርገው ተጫውተው ያውቃሉ በቦርሺያ ዶርትመንድ። ሚኬል አርቴታ አማካኝ፣ ሉዊስ ደላ ፉዌንቴ 9 ቁጥር ተደራቢ አጥቂ፣ ሚኬል አርቴታም 9 ቁጥር ተደራቢም አጥቂ፣ የመስመር ተከላካይም የሚሆን ከግብ ጠባቂ ቦታ ውጭ ብዙ ቦታዎች ላይ ሲጠቀሙበት ተመልክተናል። ዓለም ዋንጫው ላይ ግን የትኛው አርሰናል ተጫዋች እንዲሳካለት ትፈልጋላችሁ? ዊሊያም ሳሊባ በአርሰናል፣ የእንግሊዝ ብሔራዊ ቡድን ላይ ዴክላን ራይስ ወይም ደግሞ እነ ቡካዮ ሳካ ሌሎችም ተጫዋቾች ማየት ይቻላል እና በእንግሊዝ ብሔራዊ ቡድን ያሉ ተጫዋቾች፣ በስፔንም ያሉ የአርሰናል ተጫዋቾች የትኛው ተጫዋች እንዲሳካለት ትፈልጋላችሁ? አንድ የአርሰናል ተጫዋቾች በመሆናቸው፣ ሌላ ደግሞ እነዚህ ብሔራዊ ቡድኖችን የአርሰናል ተጫዋቾችን በመያዛቸው ብቻ ሳይሆን በፊትስ የምትደግፏቸው ብሔራዊ ቡድኖች ካሉ ውስጥ ያሳውቁን። በሀሳብ መስጫው ላይ እንወያይበታለን። በቀጥታ ወደ ዝውውር ጉዳዮች አልፈናል። አንደኛው ጉዳይ የክርስቲያን ኖርጋርድ ጉዳይ ነው። ወደ አልጀዚራ ወደ መካከለኛው ምስራቅ ወደ ገልፍ ሀገራት ሊጓዝ ይችላል። አልጀዚራ የተባለ አንድ ቡድን አለ። ይህንን ቡድን ለመቀላቀል ጥያቄ አቅርቧል። ተጫዋቹ በደሞዝ ጉዳይ ላይ ክርስቲያን ኖርጋርድ ዴንማርካዊ ተጫዋች፣ ዳኒሻዊ ተጫዋች እየተደራደረ ይገኛል። በዩናይትድ አረብ ኤምሬትስ ፕሮ ሊግ ላይ አልጀዚራን ተቀላቅሎ ልመለከተው እንችላለን። ያ ደግሞ ለአርሰናልም ቢያንስ እስከ 10 ሚሊዮን ፓውንድ ሊያገኝበት የሚችል ዝውውር ነው እየተባለ ይገኛል። የእሱ ዝውውርን በተመለከተ አዳዲስ ጉዳዮች ካሉ በቀጣይ ቀናት እናነሳለን። ወደ አልጀዚራ የሚለው ጉዳይ ግን አሁን አዲሱ መረጃ ሆኗል። ክርስቲያን ኖርጋርድ በአርሰናል ቤት እንደመጣ የብሬንትፎርድ አጥቂነቱ ወይም ደግሞ በፕሪሚየር ሊግ ልምድ እንዳለው ተጫዋች ሳይሆን በአርሰናል ብዙ አላገለገለም። በባህሪ ደረጃ ግን የሚገርም ጊዜን አሳልፏል። የፕሪሚየር ሊግ አሸናፊ ነው። በቻምፒየንስ ሊግ ላይ፣ በካራባኦ ካፕ፣ በኤፍኤ ካፕ ጨዋታዎች ላይ በተሰጠው ደቂቃ በሙሉ አርሰናልን ለማገልገል ሴንትራል ዲፌንደር ወይም ሴንተር ባክ ሆኖ ሲጫወት የአማካኝ ስፍራም ተጫዋችም ሆኖ ሲጫወት ተመልክተናልና ጥሩ ግልጋሎት ሰጥቷል። ነገር ግን አሁን አርሰናል ከሱ ላቅ ያለ በደረጃ ተጫዋች ያስፈልጓል። የአጭር ጊዜ ኮንትራት የአጭር ጊዜ ቅድ ሆኖ ወደ አርሰናል እንደመጣ ይታወቃልና 10 ሚሊዮን ፓውንድ አካባቢም ካገኘበት አርሰናል ጥሩ የሚባል ዝውውር ነው ማለት ይቻላል። አንድሪያ ቤርታን የተመለከቱ ጉዳዮችን ደግሞ እናንሳ። ከአንድሪያ ቤርታና እንደ ሞሪሲዮ ሚቼል ሌሎችም የአርሰናል አመራሮች ከክለብ ብሩገ ሰዎች ጋር እየተነጋገሩ ይገኛሉ። አርሰናል 33 ሚሊዮን ፓውንድ አካባቢ እስከ 35 ሚሊዮን ፓውንድ ከነ አዶንሱ ሊከፍል ይችላል። መነሻው 33 ሚሊዮን ፓውንድ ነው እየተባለ ይገኛልና በዚህ ድርድር ላይ ደግሞ እየተጠበቁ ያሉ ጉዳዮች አሉ። ብዙ ጊዜ ክለቦችን ሲደራደሩ የሚያቆዩቸው ነገሮች ቢኖር የዚህ ኢንስቶልመንት አሞርታይዜሽን የሚባሉ ነገሮች አሉ። ኢንስቶልመንትም አሞርታይዜሽንም ያከፋፈል ስርዓቶች ናቸው። ለምሳሌ በስንት ዓመት ክፍያው ይለቅ 35 ሚሊዮን ፓውንዱ በስንት ዓመት መጀመሪያ ላይ ስንት ይክፈል፣ ከዛ በተጨማሪ በየአመቱ ለምሳሌ በመጀመሪያው ዓመት 10፣ በሁለተኛው ዓመት 15፣ በሶስተኛው ዓመት ወይም 7 ወይ እንዲህ እያለ እንደ ተጫዋቹ ዋጋ ድርድሮች ይደረጋሉ። የኢንስቶልመንትና የአሞርታይዜሽን ድርድር ላይ እንዳሉና አጠቃላይ የተጫዋቹ ፐርሶናል ተርም ያለቀ የተጠናቀቀ ጉዳይ ነው በሚል የተነሱ ሀሳቦችን ተመልክተናል። ተጫዋቹም ትናንትና ከፌኖርድ ጋር ክለብ ብሩገ ያደረገው ጨዋታ ነበር። ተቀይሮ ገብቶ በ5 ደቂቃ ልዩነት ያስቆጠራት ግብ የሚገርም ግብ ነው። ግራ መስመር የፔናልቲ ሳጥን መግቢያ ላይ በሚገርም ሁኔታ ካርል አድርጎ ያስቆጠራትን ግብ በደንብ ተመልክተናልና የክሪስቶስ ዞሬስ ጉዳይ ከሞላ ጎደል ያለቀ ጉዳይ ነው ማለት ይቻላል። ሌሎች ዘገባዎች ደግሞ የዚህ የአርሰናሉን ተጫዋች ሊያንድሮ ትሮሳርድን በተመለከተ ነው። ዌድነስዴይ ረቡዕ ዕለት ዝውውሩ ይጠናቀቃል። ኢስታንቡል በሺክታሽን ለመቀላቀል በኢስታንቡል ከተማ በቱርክ ይገኛል። ድርድሩ ያለቀ ነው በክለቦቹ በኩል። ተጫዋቹም የ3 ዓመት ውል ይፈርማል። 9
ሚሊዮን ዩሮ። ሊያንድሮ ትሮሳርድ ዓመታዊ ደሞዙ ነው። በ3 ዓመት የሚያገኘው ደግሞ 27 ሚሊዮን ዩሮ አካባቢ ነው ማለት ነው። ከነ ጥቅማ ጥቅሙ ከፍ ያለ ገንዘብ ያገኛል ተብሎ ይጠበቃል። 31 ዓመቱ ነው። እስከ 34 ዓመቱ በቤሺክታሽ ይቆያል። ጥሩ ተጫዋችነቱን በፕሪሚየር ሊግ ላይ አሳይቷል። በቱርክ ሱፐር ሊግ ደግሞ ቤሺክታሽን ይወክላል። ከዓለም ዋንጫው ረፍት በኋላ ደግሞ እንመለከተዋለን ተብሎ በብዙሃን መገናኞች እየተነገረ ነው። የሱ መልቀቅ ሌሎች ዝውውሮች ላይም አርሰናል እንቅስቃሴውን እንዲያፈጠን ያደርጋል። የክሪስቶስ ዞሊስ ጉዳይ የሚጠበቅ ነው። ሌሎችም በአማራጭነት እየተመለከታቸው ያሉ ተጫዋቾች አሉ። በተለይ ኤሊት የሚባሉ ተጫዋቾች ወደ አርሰናል ይመጣሉ ተብሎ ይጠበቃል። እነዚህ ተጫዋቾች እነማን ናቸው? በስፋት መልሼ ያነሳላቸዋለሁ። ሌሎችንም የሚነሱ ጉዳዮች አሉ። የአርሰናል ዝውውሮች እነዚህ ሁለት የክርስቲያን ኖርጋርድ መልቀቅ ከዛ በተጨማሪም የክሪስቶስ ዞሊስ መምጣት ብቻ አይደለም። ሌሎችም በአማራጭነት ስማቸውን እየሰማናቸው ያሉ ትልቅ ዝውውሮች አሉ። ከዛ አስቀድሜ ግን የእናንተን ሀሳብ አማካኝ ሰዓት ላይ ደርሰናልና ሀሳቦቻችሁን ደግሞ እናቅርብ። ዴቭ ዳዊት የጻፈልን መልእክት አለ። የክሩፒ ዜና የትም አላየሁትም፣ እውነት ከሆነ ጥሩ ነው፣ ከየት ነው የተገኘው መረጃው ብሎናል። የክሩፒን ዜና ትናንትና በስፋት አንስተነዋል። ወደ አርሰናል መምጣቱ አይደለም። ትናንትና በተለይ ከአርሰናል ጋር በተያያዘ የፉትቦል 365 የሚባል አንድ የዚህ የአቋማሪ ድርጅቶች ዴታዎችንም የሚያወጡ ተቋማት አሉና እነዚህ ተቋማት ኢንተርቪዎችን ያደርጋሉ። በዚህ ተቋም ላይ የነበረ ኢንተርቪው ነው ከሙሳ ሲሶኮ ጋር። ሲሶኮ የኦዝማን ደምቤሌም ወኪል እንደሆነ ይታወቃልና እሱም በደንብ ልታገኙ ትችላላችሁ። 365 ስኮር የሚባል ድረገጽ ላይ ሙሳ ሲሶኮ ብላችሁ ሰርች ብታደርጉ ልታገኙ ትችላላችሁ። ትናንትና ያነሳሁትን የኤላይ ጁኒየር ክሩፒን መረጃ በተመለከተ ነው። እንግዲህ በዛ መንገድ እንድታዩት ይሁን እንላለን። ዳዊት ዴቭ የጻፈልን መልእክት ነው። ቪክተር ዮኬሬሽን የሚሰማኝ ነገር አርሰናል 65 ካቀረበ በኋላ ራሱን ያገለለ ይመስለኛል ከብሩኖ ጉማሬሽ ጉዳይ ጋር በተያዘ ነውና የቪክተር ዮኬሬሽ የተባለ አድማጫችን የጻፈልን መልእክት ነው። የቤርታ አካሄድ እንደዚህ ነው። 2 ወይም 3 ተጫዋቾችን በዝርዝሩ ይይዛል። ከዛ ወደ አንዱ ይወስናል። ስለዚህ ጉማሬሽን 65 ካቀረበ በኋላ ከዝርዝሩ ውስጥ ያወጡት ይመስለኛል ብሏል። በትክክል እንደዛ አይደለም። የአንድሪያ ቤርታን ለምን ብዙ አርሰናል ደጋፊዎች እንደምትጠራጠሯቸው ግራ ይገባኛል። ባለፈው ክረምት ላይ አርሰናል ያደረጋቸው ዝውውሮች ከማርቲን ዙሜንዲ ውጪ ሁሉም የቤርታ ስራ ናቸው። ከሚኬል አርቴታ ጋር እየተነጋገሩ የሚገርም ጥራት ያላቸውን ዝውውሮች አድርገዋል። ከነዚህ መካከል ቪክተር ዮኬሬሽ፣ ከዛ ውጪ የኤበረቼዜ ዝውውር ባለቀ ሰዓት የተጠናቀቀ ቶትናም ገባ ሲባል እንዴት ከቶትናም እንደነጠቀው የክርስቲያን ሞስኬራ ዝውውር የአንድሪያ ቤርታ ዝውውር እንደሆነ ማንሳት ይቻላል። ክርስቲያን ኖርጋርድ እንዲህ ያለን ብዙ ስሞችን መጥራት እንችላለን። የሚኬል አርቴታ ፍላጎቶች እንዳሉ ነው። ያለ ሚኬል አርቴታ አግባቢነት የሚደረጉ ነገሮች ባይኖሩም በዛ መንገድ ብታዩት ብዬ እመክራለሁ። አንድሪያ ቤርታን መጠራጠር በጣም ትልቅ ስህተት ይመስለኛል። በአርሰናል ደጋፊዎች በኩል ተደጋጋሚ ነገሮችን እንመለከታለን። ዳግማዊ ቴዎድሮስ ከዚህ በፊት በነበሩ የዓለም ዋንጫ መድረኮች ላይ ምንም እንኳን የእንግሊዝ ደጋፊ ሆኜ ባላቅም ግን በዘንድሮ የዓለም ዋንጫ ግን ለክለብ ያርሰናል ከብዙ ዓመታት ጥበቃዎች በኋላ ለሰጠን የፕሪሚየር ሊግ ክብር ታሞ እንኳን ለብሔራዊ ቡድኑ እየሰጠ ባለው ትልቅ መስዋዕትነት በማሰብ ዋንጫውን እንግሊዝ ብትበላው ራይስም የአርሰናል ተጫዋች ሆኖ የባሎን ዶር ክብር ያገኘ የመጀመሪያ መድፈኛው ተጫዋች ሆኖ ባዮ ደስ ይለኛል። አርሰናል ድርብ ድል የሚሆነው በቀጣይ ዓመት በሚኖሩ የውድድር መድረኮች ላይ አሁን ባለው ጠንካራ አሸናፊነት መንፈስ ለቲሙ ተጫዋቾች ሌላ ትልቅ ተጨማሪ የሞራል ስንቅ ሊሆን ስለሚችል እንግሊዝ ብታሸንፍ ባይነኝ ብሎናል ዳግማዊ ቴዎድሮስ። በተረፈ ስለምትሰጡ መረጃዎች ከልብ እናመሰግናለን ብሏል። እኛም ከልብ እናመሰግናለን። ዝርዝር ጉዳዮችን ነው ዳግማዊ ቴዎድሮስ ያካፈለን። እናንተስ ምን ታስባላችሁ? ዴክላን ራይስ እንግሊዝ ዋንጫ ብትበላ ከአሪኬን በልጦ ባሎንዶርን ይበላል ወይ ያሸንፋል ወይ ብላችሁ ታስባላችሁ? እስቲ ሀሳባችሁን ስጡበት። ዮሱፍ መሐመድ የክሪስቶስ ዞሊስ በተለይ ክሪስቶስ ዞሊስ አጥቂ መሆን ይችላል ወይ የሚል ጥያቄም ለኩለናል። ዮሱፍ መሐመድ በትክክል 9 ቁጥር ሆኖ መጫወት ይችላል። በዋነኝነት ግን የግራ መስመር አጥቂ ሆኖ እንመለከተዋለን። አብዱሰመድ ከድር አቀራረብህ በጣም ደስ ይለኛል፣ በርታ ብሎናል። እናመሰግናለን። የዞሊስ መቼ ይፈርማል ብሏል። ምናልባት በቀጣይ ሳምንት የምንሰማው ትልቁ ዝውውር የክሪስቶስ ዞሊስ ጉዳይ ሊሆን እንደሚችል ያለ ጥርጥር መናገር ይቻላል። ብዙ የተቃረቡ ነገሮችን በአርሰናል ቤት እየተመለከትን እንገኛለን። ቀደም አማካኝ ስፍራ ላይ ማንን ታነጻጽራላችሁ ብዬ ጥያቄ አቅርቤ ነበር። አሁንም ተሳተፉበት። ዴክላን ራይስ፣ ማርቲን ኦዴጋርድ፣ ማርቲን ዙሜንዲ፣ ብሩኖ ጉማሬሽ ከነዚህ አማካዮች በቀዳሚነት 1 2 3 4 ብላችሁ እስቲ ደረጃቸውን አስቀምጡልን። እኛ ደግሞ አንዳንድ
ስታቶችን አንስተን የትኛው ተጫዋች የበለጠ የተሻለ ነው የሚለውን እንነግራችኋለን። ከአርሰናል ጋር በተያዘ ሁለት ወጣት ተጫዋቾችን የተመለከቱ ጉዳዮችን ላንሳ። አንደኛው የአርሰናል የራሱ ተጫዋች ነው። የኤመርሰን ንዋኔሪን የተመለከተ ጉዳይ ተመልክተናል። ትናንትናም አንስቼዋለሁ። ከኤመርሰን ንዋኔሪ ጋር በተያዘ በትልቅ ደረጃ ብዙ ተስፋ የተጣለበት ተጫዋች እንደሆነ ይታወቃል። ማንቸስተር ሲቲ፣ አንዳንድ የፕሪሚየር ሊጉ ክለቦች ቸልሲም በጣም በጥብቅ ሲከታተሉትና ለመውሰድ ከአርሰናል ላይ ለመንጠቅ ሙከራ ሲያደርጉ ነበር። አሁን እየተጠናቀቀ ጉዳይ ሆኗል። ኤመርሰን ንዋኔሪ በአርሰናል እንደሚቆይ ተረጋግጧል የሚሉ ዘገባዎችን ስካውቲንግ ገነርስ ላይ የተመለከትኩት ስካውቲንግ ኢንዶርስም ላይ የተመለከትኩት መረጃ ያሳያል። ኤመርሰን በጣም ትልቅ ሪስፔክት የሚሰጠው በአርሰናል ካሉ ስኮላሮች ተስፋ ከተጣለባቸው ተጫዋቾች መካከል አንዱ ነው። የኤታን ንዋኔሪ ወንድም እንደሆነ ይታወቃል። ኤመርሰን ንዋኔሪን በአርሰናል ቤት እንደሚቆይ የተመለከትናቸው መረጃዎች አሉ። አንደኛው ደግሞ በአይሪሽ እግር ኳስ ላይ ብራይተስት ታለንት ተብሎ እየተነገረለት ያለ ጆሹዋ ሆልሜ የተባለ ተጫዋች አለ። ይህ ተጫዋች በጣም የሚገርም አጥቂ ነው። ብዙ ግቦችን ያስቆጥሯል። ብዙ አሲስቶች አሉትና ለምሳሌ ባለፈው የውድድር ዘመን 70 የግብ ተሳትፎ አለው። ከ14 ዓመት በታች ጨዋታዎች ላይም የሚገርም ብቃቱን አሳይቷልና ትልልቅ ክለቦች ቢግ ሲክስ የሚባሉት የእንግሊዝ ክለቦች ሁሉም አይናቸውን ጥለውበታል። አርሰናልም የበለጠ ለዚህ ተጫዋች ድርድሮች ለማድረግ የቀረበ ይመስላል። ሸምሮክ ሮቨርስ አካዳሚ ላይ ያለ ተጫዋች ነው። በተለይ ደግሞ እስካሁን 122 ግቦችን 92 አሲስቶችን 147 ጨዋታዎችን አድርጎ አስመዝግቧልና ቁጥሩ የሚገርም ነውና በብዙ ክለቦች እየተፈለገ ነው። አርሰናልም ይህንን ተጫዋች እየፈለገው እንዳለ የሚያሳዩ ዘገባዎችን በስፋት እንመለከታለን። አሁንም በቀጣይ ብዙ ሊባልለት ይችላል። የማኑ ኮኔ ዝውውር አሁንም አላለቀለትም። ተስፋ የተቆረጠበት ዝውውር አይደለም። በቀጣይ ጊዜያት ላይ ብዙ ሊባልበት ይችላል። እንመለከተዋለን ተብሎ የሚጠበቅ ጉዳይ ነው። የቪኒ ጁኒየር ጉዳይ ብዙ የአርሰናል ደጋፊዎች አሁን ከሪያል ማድሪድ ጋር በተያዘ ተጫዋቹን በተመለከተ ሪያል ማድሪድ ብዙ እየገፋበት አይደለም በዝውውሩ ላይ የተባሉ አዳዲስ የወጡ መረጃዎችን ተመልክተናል። በዚህ ሂደት ደግሞ ቪኒ ጁኒየርን አርሰናል እድል ካገኘ አሁንም ክፍተቶች ካሉ ለምንድን ነው ወደ ሪያል ማድሪድ ደውሎ ተጫዋቹን ማስፈረም አለበት? አርሰናል መደወል አለበት። ለሪያል ማድሪድ ንግግሮችን ማድረግ አለበት። ቪኒ ጁኒየር የአርሰናል ትልቁ እድገት ነው፣ ትልቁ ፕሮግረስ ነው። በቻምፒየንስ ሊግ ዋንጫና በአርሰናል መካከል ያለ አርሰናልንም በደንብ ሊያሳድግ የሚችል ተጫዋች ነው የሚል ሀሳቦች እየተሰነዘሩ ይገኛሉ። ሪያል ማድሪድ ተስፋ ቆርጦበታል። ተጫዋቹ ውሉን የሚያራዝም አይመስልም። ስለዚህ ወደ ሌሎች አማራጮች ሊገባ ይችላል። ተጫዋቹን ወደ መሸጥም ሊያስብ ይችላል። ምክንያቱም 12 ወራት ብቻ የሚቀጥለው የውድድር ዘመን ሲጠናቀቅ በቀጥታ ወደ ፈለገበት ክለብ መሄድ ይችላል የሚሉ ሀሳቦች አሉ። ሙሐመድ ኤልኔኒ ትናንትና 34ኛ ዓመቱ ላይ ይገኛልና አንድ ጉዳይ ሲያነሳ ነበር ከአርሰናል ጋር በተያዘ ወደ አርሰናል ስመጣ ሁለት ሰዎች በክብር በፍቅር ተቀብለውኛል። በእርግጥ ሁሉም ቤተሰቦቼ ነበሩ፣ በዋነኝነት ግን ሁለት ሰዎችን ያነሳል። ሚኬል አርቴታና አርሰን ቬንገር። ሚኬል አርቴታ የወቅቱ የአርሰናል አምበል ነበረ። አርሰን ቬንገር ደግሞ የወቅቱ የአርሰናል አሰልጣኝ ነበሩና አብሮኝ ምሳ ይበላ ነበር። በጣም ይንከባከበኝ ነበር። ወኪሌ ወደ አርሰናል ልምድ ማዕከል ለንደን ኮሎኒ ሲመጣ በጣም የሚገርም ተጫዋች እንደሆንኩ በጣም ጥሩ አቅም ላይ እንዳለው ለወኪሌ ይናገር ነበርና ብዙ ነገር ተመሳሳይ ሀሳቦችን ይሰነዝር ነበረ በሚል ለእኔ የአርሰናል አቀባበሌን የሚገርም አድርጎልኛል። ቆይታዬንም በኮንፊደንስ በአርሰናል እንድቆይ ሚኬል አርቴታ የሚገርም ሚና ተወጥቷል የሚል ሀሳብ አለው። ከአርሰናል ተጫዋቾች ጋር በተያያዘ ቅድም ያነሳሁት አንዳንድ ቁጥሮችን ላንሳላችሁ። ዴክላን ራይስ፣ ማርቲን ኦዴጋርድ፣ ማርቲን ዙቢሜንዲ፣ ብሩኖ ጉማሬዥን በተመለከተ ነው። ኦቨርኦል የተሰጣቸው ሬቲንግ አለ። ማርቲን ኦዴጋርድ፣ ማርቲን ዙቢሜንዲ፣ ዴክላን ራይስ እንዲሁም ደግሞ አዲሱ ፈራሚ ሊሆን የሚችለው ብሩኖ ጉማሬዥን በተመለከተ ለምሳሌ በፓሲንግ ደረጃ በቀዳሚነት የሚቀመጠው ከሁሉም አማካዮች የተሻለው አንደኛው ብሩኖ ጉማሬዥ ነው ተብሎ በስታት ቁጥሮች ተመልክተናል። ፕሬዠር ፓስ በማድረግ ደግሞ እሱም ቁጥሮች ላይ አንደኛው ብሩኖ ጉማሬዥ ነው። ቦል ኬሪንግ አቢሊቲ ደግሞ ዴክላን ራይስ ከሁሉም የተሻለ ደረጃ ላይ ይቀመጣል። ታክሊንግ ላይ ዴክላን ራይስ ቀዳሚ ነው፣ ከሁሉም የበለጠ ነው። ዲዋሎችን የአንድ ለአንድ አጋጣሚዎችን በማሸነፍ ማርቲን ዙቢሜንዲ የተሻለ ነው። ሁለተኛ ደግሞ ዴክላን ራይስ ነው። ሶስተኛ ደረጃ ላይ ብሩኖ ጉማሬዥ ይመጣል። ሹቲንግ ላይ ብሩኖ ጉማሬዥ የተሻለ ነው። በአጠቃላይ ግን በሁሉም ዴክላን ራይስ 87.4 ሬቲንግ ያገኛል። እስካሁን በጠቀስኳቸው ሬቲንጎች አጠቃላይ ስንወስድ ከዛ ውጪ ማርቲን የዴክላን ራይስን ተከትሎ ብሩኖ ጉማሬዥ ሁለተኛ ነው። ማርቲን ዙቢሜንዲ ሶስተኛ፣ ማርቲን ኦዴጋርድ አራተኛ ደረጃ ላይ ይቀመጣል። እናንተ እንዴት ሬት አደረጋችኋቸው? ሀሳባችሁን አካፍሉን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ላኩልን። ነገም የአርሰናልና አዳዲስ ጉዳዮች ይዘን እንመለሳለን። ለዛሬ ግን እዚህ ላይ ያበቃን። ጤና ይስጥልን ብለናል። እናመሰግናለን።